እንግዲህ ሰራተኛዋ ድራማ አደይ እንግዲህ ከአግቱ ከወሰዳት ጓደኛዋ ወይም ደግሞ ከማትወደው ጓደኛዋ ጋር የአባቷ አሳደገው ልጅ እንግዲህ የሰፈር እዛው ሀገራቸው የሚታወቁ ወይም ደግሞ የአባቷ አሳደገው እንደ ወንድም የምታየው ወንድሟ ነው ያስለቀቃ ማለት ነው። እሱ እንግዲህ ያስለቅቁ አትሆንህም። አደይ ማለት ብዙ መከራ ያሳለፈች ናት። ትዳር ወይም ደግሞ ጓደኛ አትፈልግም። ሰርታ እናትና እህቷን መሳከም የምትፈልግ ጠንካራ ሴት ናት እና እንደዚህ ሰው መውደድ አትችልም። ዛሬ ላይ ሰርታ እህቷን እንግዲህ ታማ እያሳከመ ነበር። እናቷን መርዳን ፈልገው ብሎ አትሆንህም እርሳት ብሎ አሳምኖ ነው እንግዲህ ያስለቀቃት ማለት ነው። ከዛች ከታገተችበት ቦታ ወደ ፍቅር ቤቱ ማርኮት ቤት ይዟት ሲመጣ እንግዲህ ማርኮትና ዴቭ እየፈለጓት ነበር። ለፖሊስም ያመለክቱ 24 ሰዓት ታልሞላው አንፈልግም ስላላቸው እንግዲህ ዴቭን በጣም ተጨንቋል። ማርኮትና ዴቭ እንግዲህ እስከሚደክማቸው ፈልጉ አጋጣሚ መስመር ላይ ቁጭ ብለው እያለ ነው ባርኮቴ ብላ እንግዲህ ደንግጣ እየጠራችው ማለት ነው። አደይ ከልጁ ጋር ይዟት ሲመጣ ከዚያ በኋላ እንግዲህ በደስታ ከነ ባርኮት ጋር ወደ ቤት ስትመጣ እቤት ያሉት እንግዲህ ለመጀመሪያ ጊዜ የነበረችው ፍቅር ነበር ማለት ነው። ፍቅር እንግዲህ ስትጠየቅ አላቅም ብላ ክዳለች ማለት ነው። ፍቅር ናት ይሄን ነገር ያደረገችው ከኤል ጋር እንግዲህ የልዲያ ጓደኛ ነው። የልዲያን ጓደኛ ስራ እንድትሰራለት ወደ ኤል ቤት ለየላከቻት ከዛ ስትመጣ ነው እንግዲህ አደይን የሚወዳት ልጅ እያሳገታት ማለት ነው የወሰዳት። ኤልን ተጠይቁ ኤልንም እንግዲህ ድንገት ሄዶ የልዲያ ጓደኛ የነበረውን እንግዲህ ዴቭም ሄዶ መጥቶታል ማለት ነው። ምክንያቱም እሱ ቤት ሄዳ ስለምትሰራ ማለት ነው። ይህን እንግዲህ ፍቅር ያወቀባት ነገር ምሩ ራሱ አታውቅም ማለት ነው። አደይ እንግዲህ
ፍቅር እንግዲህ የአደይን እህትንም እሷ ስትሄድ እንግዲህ እያሰቃያቸው ስራ እያሰራች ነው። በስተ መጨረሻም እንግዲህ ልብሷን አስይዛ ነው ወደ ውጭ እንድትወጣ ያደረገቻ ማለት ነው። ስትወጣ ደግሞ የአደይ እህት እንግዲህ ስለሚያማት መንገድ ላይ ወደቀች ማለት ነው። እንግዲህ ይህን ሁሉ ደግሞ የሴራው ጥንሳሽ ፍቅር መሆኑን ባርኮት አያውቅም ማለት ነው። ሁሉም አያውቁም። ከዚያ በኋላ እንግዲህ አደይ ቤት ስትገባ ፍቅር ነበር የነበረችው። ስታያት እንግዲህ በጣም ነው የደነገጠችው። ፍቅር ማለት ነው አደይ እንዴት መጣሽ ነው ያለቻት ማለት ነው። ሶስት በዛው ትቀራለች ብላ ነበር። ከዚያ በኋላ ስታወራት እንግዲህ ሁሉም መጥተው ባርኮትም ዴቭም መጥተው ባርኮትም እንግዲህ ሲመለከታት ፍቅር ሄደች ማለት ነው። አንድ ጥያቄ ጠይቀሽ አደይ አላት ባርኮት ማለት ነው። እሺ ጠይቀኝ ስትለው እዚህ አንቺ መታሰራይ እጁ አለ እንዴ ፍቅር ሲላት አይ ኧረ የለም ነው ያለችው። ምክንያቱም ያው ስራውን ስለምትፈልገውና ያው መጥፎ ነገር ስለሚመጣባት ፈራች ማለት ነው። ግን እሷም አታውቅም ነበር በፊት ልጁን የነገራት ማን ያስፈታል ልጅ የአደይ ሴራ እንደሆነ የነገራት እሱ ነበር። ግን ሸሽጋለች፣ እንደዚህ ማድረጋት ሸሽጋላታለች ማለት ነው። ከዚያ በኋላ እንግዲህ ዴቭም ደሞኛል ብሎ ልተኛ ብሎ ሄደ ማለት ነው። ከዚያ በኋላ እህቴ ላያትና ስራ ታስቀጠለች። ፍቅርን ጠይቄ ስራ እንቀጥላለሁ ብላ ወደ እህቷ ክላስ ስትሄድ አደይም እንግዲህ እህቷን አታት የሳ ብላ በጣም ነበር እንትን ያለችው። ትመጣለች አንቺ ፍለጋ ከወጣ አልመጣችም እያለ ባርኮት ነገራት ማለት ነው። ከዚያ በኋላ እንግዲህ እሷን ፍለጋ ስትሮጥ ባርኮትም አብሯት ሮጠ ማለት ነው። እንግዲህ አላገኘቻትም። ከዚያ እንግዲህ ኤል መጥቶ ነበር ነው ወዲያውኑ ሌዲያን አድርሷ ሲመለስ ያ አደይን እህት መንገድ ላይ ወርቃ ነበር ያገኛት ራሷን ስታ ማለት ነው። ከዚያ ስተ ወደ ቤት ውስጥ እንግዲህ ራሷን እስከምናቃ ጠብቆ ከዚያ መንገድ ላይ ወርቀሽ እያላት ነበርና ፍቅር አስወጣታይ ነው እህቴንም እንደዛ አረገቻት። ከቤት ውስጥ ወጣ ቀረ እኔም ደግሞ አስወጣችኝ ብላ እያለችው ነበር። ይህን ስትለው እንግዲህ ሊዲያ መጣች ማለት ነው። ሊዲያ እንግዲህ ከእህትሽ እዛ ሳለኝ ተኝተሻል እያለችን ነበር። መንገድ ላይ ወርቃ ነው ያገኘኋት የአደይ እህት ናት እንዴ እያለ እሱ ደግሞ ኤላ ያውቃትም ነበር። አዎ የአደይ እህት እኮ ናት፣ እንግዲያማ ልንገራት ደስ ይላታል ትሆነች ብላ ለዴቭ ደወለች ለማን ነው። በዚህ አጋጣሚ እንግዲህ ዴቭ ፍቅር ደግሞ ዴቭን እንግዲህ ለምን እየፈለገች ወይም ደግሞ መጠጋት እየፈለገች ነበር። እሱ ግን ጭራሽ ፈቃደኛ አልሆነም ማለት ነው። ምንም ቢሆን ፈቃደኛ አልሆነም፣ አይወዳትም ፍቅርም ማለት ነው። እንግዲህ ከመጣች በኋላ እንግዲህ እህቷ ስትጠፋ በጣም ልቧ ተሰበረና ባርኮት እያጠነከራት ነበርና በጣም ከፍቶታል። ባርኮት ያው አደይን ስለሚወዳት ነገር ግን ዴቭ ቀድሞት ስላስረዳው በጣም ነው የከፋውና እንግዲህ መሆነ ነው ባርኮት የከፋ ስትለው ጓደኛዬ ሌላ ወንድ የምወዳት ሴት ሌላ ወንድ ይወዳታል ስትል አይ ግን ደግሞ እሷም እሱ ነው እሺ አላለችውም ለምኗት ምናምን እያለ ሲነግራት ታዲያ እሱን እምቢ አለችው እና እንትን እኮ እምቢ ላትቻለኝ ምርጫ ነው እና እሱን እምቢ ብትል አንተን እሺ ትልሻልና ጠይቃት ስትለው ባርኮትን እንግዲህ አይ እሱ ደግሞ ወንድሜ ነው እሱ ጓደኛ ወንድሜ ነው ሲላት አይ እንደዛ ከሆነ እንኳን አስቸጋሪ ነው አለችው ማለት ነው። እንግዲህ ተስፋ ቆረጠ ባርኮት ማለት ነው። በስተመጨረሻም እንግዲህ ለዴቭ አደራ ብሎ አደይን ፍቅርንም ጸባሽን አስተካክሪ ልዲያና ፍቅርን ተቆጣጠራቸው የአደይን መትፈልገ ያገኝ አደራ ስራ ዳር ነው ተጣርቼ ብሎ እንግዲህ እሱ ተሰናበተ ማለት ነው። በስተመጨረሻም እንግዲህ አደይን እንግዲህ ጠርታ ፍቅር ዛሬ ከክላስ እንደውጭ እኔና ዴቭ ጥሩ ጊዜ እናሳልፋለን አለች ማለት ነው። ከዚያ በኋላ እሱን ስትለምን እንግዲህ እሷ እያየቻቸው ነበር ሸሽጋ።
እንግዲህ እሱን ስትስመው ዴቭን ፍቅር በጣም በጥፊ ነበር የመታት። ከዚያም በኋላ ጥሏል ሊሄድ ሲል ያዝ ስታደርገው እንዳለ ደረጃ ላይ ነው የወደቀችው ማለት ነው። በዚህ ነው የተቋጨው። እንግዲህ ያው ደረጃ ላይ ወርቃለች፣ አደጋ ሊደርስባት ይችላል ማለት ነው። ለፍቅር ብዙ መጽዋት እየከፈች ነው ፍቅር ማለት ነው። ግን አንድ ሰው ካልወደድን የግዴ ፍቅር የለም። ፍቅር በራሱ ፈጣሪ ነው የሚሰጠው እና አላህ ካልሰጠን ፍቅርን እኛ በብዙ ነገር ብናደርገውም አይቆይልንም ማለት ነው። እኛ ሰዎች ስንባል ስሜታችን ነው የምንከተለው። አንዳንድ ጊዜ ደግሞ ፈጣሪ ካላለን ፈጣሪ አላለም ብለን በፈጣሪያችን አላህ ካላለ አለም አላህ በሰጠን እያመሰገን ያሰጠን ደግሞ እንዲሰጥ ዱዓ ማድረግ እንጂ ግዴታ ፍቅር ደግሞ በሁሉም ነገር ተለውጦ አይገኝም አላህ ካልሰጠ በስተቀርና አደይ እንግዲህ ጠንካራ ልጅ ናት። በእውነት አደይ ብዙ ነገር እንማራለን። በትዕግስቷ ጥንካሬና ትዕግስት እኛን ከፍ ያደርገናል። ተስፋ እንዳንቆርጥ ብዙ ትምህርት ይሰጠናል ማለት ነው። በህይወታችን ላይ ጠንካራ እንድንሆን ጠንካራ ከሆን ሁሉ ነገር እንደምናልፈው ትምህርት ይሰጠናል የአደይ ጥንካሬ ማለት ነው። እንግዲህ አደይና ዴቭ እንገናኙ ተስፋችን ነው። ፍቅርም ደግሞ እንግዲህ ተስፋ ቆርታ ለአደይና ለዴቭ የጥሩዬ ምኞት እንድትመኝ ተስፋችን ነው ማለት ነው። ብቻ ከአደይ ጠንካራ እናት ጀርባ ለእኛ ለሴቶች ጠንካራ ምንሆን ብዙ ትምህርት አለ ማለት ሴት ጠንካራ ከሆነች ማንም አይነካትም ማለት ነው። ጥንካሬውን እንማራለን። ቀጣይ እንጠብቃለን ቤተሰቦችን